ምርጥ የፀጉር ውህድ ነው ማሳያችሁ ዛሬ። እንግዲህ ቅቤን የሚያስንቅ እጅግ በጣም የምትወዱት ምርጥ ውህድ ነው ለፀጉራችሁ ድርቀት፣ እንዲሁም ደግሞ በ15 ቀን በሳምንት አንዴ ቤታችሁ የምታገኙት እጅግ በጣም ቀላል የሆነ ነገር ግን ለፀጉር እድገትና ለከርዳዳ ፀጉር እጅግ በጣም ወሳኝ የሆነ ምርጥ ውህድ ነው። ሁላችሁም ተጠቀሙበት። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁ። እግዚአብሔር አምላክ ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ያምጣልን እላለሁኝ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ሰሞኑን ቆንጆ ቆንጆ ቪዲዮዎችን ለመልቀቅ በደንብ ተዘጋጅቼ እመጣላችኋለሁኝ። ለዛሬው ይሄን ምርጥ ውህድ ላሳያችሁ ወደድኩ። እንግዲህ የሚያስፈልጉን ሁለት ነገሮች ነው። እዚህ ጋር የተጠቀምኩት ተልባና ሮዝመሪ፣ ደረቅ ሮዝመሪ ነው የተጠቀምኩት ማለት ነው። ፍሬሹም ካላችሁ ፍሬሹን መጠቀም ትችላላችሁ ማለት ነው። በቀላሉ ፍሬሹ እንደውም ቶሎ እንትን ማለት እንትን ይላል። ምንም ችግር የለው ደረቁም ቢሆን ምንም ችግር የለውም ማለት ነው። በዚህ መልኩ ፍሬሹንም እንደዚህ ሁለቱንም በአንድ ላይ ካረኩ ወዲያ ትንሽ አቧራ ካለው ምናልባት እኔ ሮዝመሪውን ቤት ያደረኩት ስለነበረኝ ቤት የደረቀ ነው፣ ግን አቧራ ምናልባት ሊኖረው ስለሚችል ለቅለቅ ትንሽ ያደርጉት ማለት ነው፣ አቧራውን እንዲያነሳላችሁ። በነገራችን ላይ ሮዝመሪው እርጥቡ ሲሆን የሚጠቅመው አንደኛ ፍሬሹ ቆንጆ ነው፣ ስትሰሩትም ደስ ይላችኋል። ቃናው ሽታው ራሱ በደንብ አይጠፋም። ይሄም ይሸታል ሲበስል፣ ቃናው ቆንጆ ነው። ተልባ እንግዲህ ታውቁታላችሁ፣ የደም ስርን ለማንቀሳቀስ፣ ፀጉርን ለማሳደግ፣ ለከርዳዳ ፀጉር፣ ለተለያየ ነገር የሚሆን ውህድ ነው። ለፊት የሚጠቀሙ እንግዲህ ሌላው የሚያስፈልገን ውሃ ነው። ውሃ ያው እናንተ የሚበቃችሁን ያህል መጠን አድርጋችሁ መጨመር ትችላላችሁ። እኔ አነስ ያለ ውሃ ነው የተጠቀምኩትኝ። ከዛ የፍራውል አበባ፣ የአበባ ቅጠል ደረቁ፣ ፍሬሹም ካላችሁ ፍሬሹ፣ ከፍሬሹ ግን ደረቁ ይሄ አንዳንዴ ለሻይ የሚጠቀሙት ማለት ነው። ለሻይ የሚጠቀሙት አለ፣ ነጮች ለሻይ ይጠቀሙታል። ይሄንን እንደ ሻይ አፍልተውት ውሃውን ይጠቀሙታል። ለፀጉርም በጣም አሪፍ እና ምርጥ ቃና፣ እንደውም ቃናው የፀጉራችሁ ሽታ ቆንጆ ያደርገዋል ማለት ነው። ሮዝመሪ እንደዚሁ ፀጉርን ቃና ቆንጆ ነው፣ ፀጉርን ያሳድጋል፣ የደም ስራችን እንዲንቀሳቀስ ያደርጋል፣ የተለያዩ የፀጉርን እድገት ያፋጥናል፣ ቆዳችን ክፍትፍት እንዲል ያደርጋል ሮዝመሪ። ስለዚህ ይሄም እንደዛው ነው፣ ተመሳሳይ ነው እና ሽታው ደግሞ ቆንጆ ነው፣ ይሸታል። በዚህ መልኩ ለ3 ደቂቃ ለ4 ደቂቃ ያህል እንደዚህ አበስለዋለሁኝ፣ ወይ ደግሞ ጄሉ እስከሚወጣ ያን ያህል እኔ እስከሚወፍር ድረስ አልጠበቅኩትም። በቃ እንደዚህ አወጣሁትኝ፣ እንግዲህ አጠለልኩትኝ ማለት ነው። በዚህ መልኩ እንግዲህ ከረሩን ቀይሯል ማለት ነው። ምክንያቱም ሮዝመሪው እንዲሁም ደግሞ የአበባው ቅጠል ያው ቀይ ያስመስለዋል። አበባ ያው ቀይ ነው የሚያስመስለው። በዚህ መልኩ እንደዚህ እንደምታዩት ቶሎ ነው ያጠለልኩትኝ ሳይወፍር ማለት ነው። ስለሚቆይ ቶሎ ስለማልጠቀመው ስራ ስለነበረብኝ ሲቆይ ልድድድ ይላል ማለት ነው። ተልባው ሲቆይ ይለደልዳል እና እንዳይለደልድድ ስለፈለኩኝ ትንሽዬ ነው የተጠቀምኩት። ሌላ ውህዶች ግብአቶችም አሉት። በተጨማሪ ይሄንን ደግሞ ለብቻው ካደረኩ በኋላ ሙዝ እና እንቁላል አድርጌ ደግሞ ለብቻው ፈጨሁኝ። እሱን ለብቻው ከፈጨው በኋላ አንድ ላይ ቀላቅለዋለሁኝ ማለት ነው። እንደዚህ በምታዩት መልኩ እንግዲህ ሙዝና እንቁላል፣ ሙዝ እንግዲህ ታውቁታላችሁ፣ በመብልም ሁሉም ሰው ቫይታሚን እንዳለው የታወቀ ነው። እንቁላልም እንደዛው ቫይታሚን አለው። ፀጉራችሁ ላይ ምርጥ የሆነ ለውጥ ታዩበታላችሁ። ሁላችሁም ቪዲዮ እስከመጨረሻው ስለማታዩት ነው እንጂ ቪዲዮውን እስከመጨረሻው ብታዩት ማንኛውም ነገር የሆነ ነገር ስትጠቀሙ ቪዲዮውን እስከመጨረሻው ለመጠቀም የምትሞክሩት የምትፈልጉት ነገር ከሆነ እያንዳንዱን ነገር የሚሉትን ማዳመጥ፣ ከዛ ደግሞ ቪዲዮውን እስከመጨረሻው ማየት በደንብ በጥንቃቄ። ምክንያቱም የምታሳርፉት ቆዳችሁ ላይ ነው፣ የምታሳርፉት እናንተ ላይ ነው። ስለዚህ እናንተ ላይ የሚያርፍን ነገር መጠንቀቅና በደንብ ማየት ይጠበቅባችኋል። ለምን የቆዳ ችግር እንደገና የማይስማማችሁ ሊኖር ይችላል፣ የማይመቻችሁ ሊኖር ይችላል እና ተጠንቀቁ። ማንኛውም ነገር ስትጠቀሙ እዚህ ጋር አልመንድ ኦይል ዘይት አለኝ እና ዘይቱን አለኝ። ዘይቱን ወይ ደግሞ አልመንድ ዘይት ያላችሁን አንዱኛውን ማለት ነው። ዘይቱን ብቻውን መጠቀም ትችላላችሁ። እንዲሁም ደግሞ ያላችሁን ቅባት በቤታችሁ ለፀጉራችሁ የምትጠቀሙትን ማንኛውንም ቅባት መጠቀም ትችላላችሁ ማለት ነው። እኔ ሁለቱንም ነው የተጠቀምኩት። እዚህ ጋር ቀላቅላችሁ መጠቀም ትችላላችሁ። ወይ ደግሞ ለማንኛውም ብቻ ኮኮናት ካላችሁ ኮኮናትም ይሁን ያለውን ቤታችሁ ማንኛውንም፣ ከሌለም ደግሞ እንዲሁም መጠቀም ትችላላችሁ። ትንሽዬ እንደዚህ አድርጋችሁ ተቀላቀላችሁት በኋላ በደንብ አድርጋችሁ ሚክስ አድርጉት ማለት ነው። ለምን ፀጉራችሁ ላይ ሁለት አይነት እንዳይሆን ቅባቱ እንዳይወርድ ወደ አንገታችሁ ከውህዱ ጋር በደንብ አዋህዱት። ፀጉራችሁን እንዳያሳክካችሁ ወይ ደግሞ ፎረፎር ካለባችሁ
እንዲህ አይነት ውህድ ስንጠቀም ያው ፎረፎር እንዳይመጣ ሎሚ ትንሽዬ ሎሚ እንዳታበዙ። ሎሚ ፀጉርን ይበጣጥሳል። ምክንያቱም እንትኑ በጣም ኃይለኛ ነው እና እንዳይጎዳባችሁ ፀጉራችሁ እንዳይጎዳባችሁ ትንሽዬ እንደምታዩት ግማሽ ሎሚ ነው የተጠቀምኩት እኔ። ለምን ፈረፎር ይሄን ስጠቀም ሁሌም ፀጉሬን እንደማሳከክ ይለኛል እና እንዳያሳክከኝ እንደዚህ እጠቀማለሁኝ። ግማሽ ይበቃችኋል። አነስ ያለች ሎሚ ግማሽ እኔ አነስ ያለች ሎሚ ግማሽ ነው እሱ 1 ማንኪያ ይሆናል ማለት ነው። በሾርባ ማንኪያ የሚሆን 1 ማንኪያ በደንብ አድርጌ እቀላቅለዋለሁኝ። ምንም አይነት የፀጉራችሁ ላይ ይሄ ውስጡ በጭቃ መልክ ምርግ ብሎ ቆዳችን ላይ የሚያሳክከንን ያስወግድልናል ማለት ነው። በዚህ መልኩ በደንብ አድርጋችሁ ተቀላቀላችሁ በኋላ ቢያንስ ለ2 ሰዓት እንደው ምንም ጊዜ የለኝም ብትሉ ፀጉራችሁ ላይ የሆነ ውህድ ተቀብታችሁ ቤታችሁ ያዘጋጃችሁት ውህድ ሲሆን ወይ ደግሞ ከሱቅ ላይ ያልተገዛ ነገር ሲሆን ሱቅ ላይ የተገዛው ራሱ ታይሙ አለው እላችሁ ሌላው ላይ የተጻፈላችኋል። ይሄንኛው ግን ቤታችሁን ታዘጋጁ ከ2 ሰዓት ከ1 ሰዓት በታች ባትታጠቡት ብዬ እመርጣለሁኝ። ማለቴ ውህዱን ጥቅሙን እንድታገኙት በደንብ እንድትጠቀሙበት ስለምፈልግ ማለት ነው። ሁሌም ቢሆን የሆነ ነገር ስትጠቀሙ በደንብ አድርጋችሁ ማሳጅ አድርጋችሁ ፀጉራችሁን ቆንጆ የሆነ ጥቅም ታገኙበታላችሁ። ፀጉራችሁ ላይ በቆየ ቁጥር የሚሰጠው ጥቅም ያለው ውህድ አለ። በዛውም ልክ ደግሞ የሚጎዱ ውህዶች አሉ። ስለዚህ ይሄ ምንም ነገር ጉዳት የለውም። ፀጉራችሁ ላይ ቢቆይ ጥቅም እንጂ ጉዳት የለውም ማለት ነው። ሁሌም ቢሆን እንደምነግራችሁ ፀጉራችሁ ላይ ከ1 ሰዓት እስከ 2 ሰዓት እኔ የምሰራቸው ውህዶች ከ1 ሰዓት እስከ 2 ሰዓት ፀጉራችሁ ላይ ቢቆይ ችግር አይፈጥርም። ሁሌም ቢሆን በዛ መልኩ ተጠቀሙት ነው የምላችሁ እንድትጠቀሙት ስለምፈልግ ነው። ውድ ቤተሰቦቼ እንግዲህ ሰሞኑን ያው በቪዲዮ እያያችሁኝ አይደለም፣ እመጣለሁኝ እግዚአብሔር ሲፈቅድ ማለት ነው። ሌላ ጊዜ በደንብ ቆንጆ ቪዲዮ እየተቀባሁ ደግሞ አሳያችኋለሁ። ለዛሬው ግን ይሄ ባለፈው ለአሁኑ እንደዚህ አድርጋችሁ ተጠቀሙት። ቪዲዮ እየቀረጽኩ አይደለም፣ እኔ ደግሞ እየተቀባሁ እያሳየኋችሁ አይደለም። የእውነት ግን የምጠቀመውን ለእኔ ጠቀመኝን ነው። ከዚህ በፊትም ሰርቼዋለሁ። ቪዲዮዎቼን ወደ ታች ዝቅ ብላችሁ ማየት ትችላላችሁ፣ አዳዲስ ለምትመጡ ጥያቄ ከሆነባችሁ ማለት ነው። እና በጣም አሪፍ ውህድ ስለሆነ ሁሌም እንድትጠቀሙበት እፈልጋለሁኝ። ውድ ቤተሰቦቼ እንግዲህ አብራችሁ የሆናችሁ እስከዛሬ ከጎኔ ለሆናችሁ ሁላችሁንም እጅግ በጣም ነው የማመሰግነው። ለዛሬው ግን ያልኩላችሁ ቪዲዮ ይህንን ይመስላል። ተጠቅማችሁበት እንግዲህ ጥቅሙን እንደምታሳውቁኝ ተስፋ አደርጋለሁኝ። መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እስከምንገናኝ ደህና ክረሙ። ቆንጆ ቪዲዮዎችን ይዤላችሁ ለመምጣት ቃል ገባላችኋለሁኝ። ከእንግዲህ ወዲያ ቆንጆ ቪዲዮዎችን አመጣላችኋለሁኝ እግዚአብሔር ከፈቀደ ማለት ነው። ከእግዚአብሔር ጋር በሚቀጥለው